ትታዝኛላችሁ መቼስ በቆየ አይደለም በተወደደ ነው። በጣም አማርኛሽን በጣም ነው የወደድኩትኝ። በቆየ አይደለም በተወደደ ነው። ትክክል። ከኋላቸው መተን እንግዲህ ጠብ ጠብ አረግናቸው። ይሄ ነው እኮ የሚያቃጥላቸው። ከኋላቸው መተን ስለፈመስን፣ ከኋላቸው መተን እይታ ስላለን፣ ከኋላቸው መተን ስለታወቅን ሊሞቱ ደረሱ። እኔ ደግሞ ልጠየቅ አልችልም። በቃ ማዘር የዛ ጊዜ ምንም ነገር አታውቅም፣ ወንድ አታውቅም፣ ጨዋናት ምናምን አልተረገዝኩም። ልወቀስ አልችልም። እናቴም ልትወቀስ አትችልም። በዛ ዘመን እናንተ ተወልዳችኋል። ምንም ማድረግ አንችልም። ልዩነታችን እሱ ነው። ከአንድ ሰዓት በኋላ ግቢ እያሉ ነው። አትበችኝን። እሺ እሺ ካላችሁ እቀመጣለሁ ማለት ነው። እኔ ግን ሌላ ጊዜ ግን እሷ በምትገባበት ሰዓት እየገባው ነው የሚሄድባት። ልክ እሷ በገባችበት ሰዓት ነው የምገባባት። እኔ እና እሷ ጋይስ አንላቀቅም። በአጭሩ እኔ እና እሷ አንላቀቅም። እንደፈለገች በአሽሙር ስትናገር እንደፈለገች ስትል አሁን እዚህ ጋር መጣችሁ ተፋች የምትሉ ልትኖሩ ትችላላችሁ። ወይም ደግሞ የምትወዱ የምታስቡ ሰዎች ደግሞ ቤታ ተይ ይቅርብሽ ወይ ምናምን መካሪ ጥሩ መካሪዎች አላችሁ። ከዛ ግን በተረፈ ግን የምታሽቃብጡም ሰዎች ትኖራላችሁ። ተይ ከሷ ጋር ጥል ምናምን ምን አረገችሽም ልትሉ ትችላላችሁ። ያደረገችኝማ ነገር ከመጀመሪያ ጀምሮ ስንናገር ላይክ ባለፈው ከተጣላን በኋላ 2 ቀን ተጣልተን በሶስተኛው ቀን ሰዎች መጥተው መታረቅ አልታረቅንም። አመጡ ግሩፕ ላይ ተሰበሰብን። እኔ መቅዲና ቻፒ መናገር ካለብኝ ምንም ችግር የለውም። ያው በክፉ የሚያነሷቸው አይደለም። እኔ መቅዲ እሷ ኮመንት ላይ መቅዲ ኮመንት ላይ ይሰድቧታል። በግ እየላኩ ሲሰድቧት መቅዲ ተው ምናምን አለችና የኔን ከዝን ሚውት ተደረገች ማለት ነው። ከዛ መቅዲን ሄድኩኝና በውስጥ መቅዲ ለምሮ ከዝን ሚውት የተደረገች ምናምን ሰረ ማን ቦለቃት ምናምን አለች ተናገረ። ከዛ ቤታዬ አንዴ ላውራሽ ምናምን ብላ ስጠይቀኝ ስለማቃት መቅዲን ስለምንከባበር አይ ምናምን ስራ ቆይ እሷ ላናግራታለች። ራሷ ገስት እሷ ቤት ነበረች። ከዛ አናገረቻት። ግሩፕ ከፈቱ። እሷ ቻፒና እኔ መቅዲ ሆነ ለ4 ግሩፕ ተከፈተ። ከዛ ግሩፕ ላይ እንዲህ ብለሽ ነበር ተናገረች። እሷ የምትናገረውን እኔ አንቺን ለማለት አይደለም መጀመሪያ ልጄን ይንሳኝ እኔ አንቺን አይደለም እንደዚህ ሰርጀሪ ምናምን ያልኩሽ። እኛ እኮ እናቅሻለን። አይጂ ላይ የተናገርኩት ነገር የሆነች ልጅን ያቺን ያሳዩዋችሁ ማለት ነው። እንትን ላይ ቲክቶክ ላይ ያሳያችሁን እሷን ለመናገር እንጂ አንቺን ለመናገር ፈልጌ አይደለም ብላ ተናገረች። ኦኬ ብዬ ተውኳትኝ። ቆይ ካሜራ አይ ዶንት ኖ ጋይስ ካሜራው እንዴት እንደሆነ አላውቅም። ቆይ እንዴ አሁንስ ምን አባቴ ላድርግላችሁ ማሮቼ? ምን አባቴ ላድርገው? ካሜራውን ላይት በደንብ ያስፈልግሻል ስላላችሁ እኮ ነው ይሄን ላይት ያደረኩት ዛሬ። አሁን እሺ አሁን ጥሩ አይደለም? ወተሽ ግቢ። እሷን መልስ አይተሽው? የእሷን መልስ እኮ ጋይስ ምናውቀው እኮ ነው። አዲስ ነገር የለም። ምናውቀው እኮ ነው። የእሷን መልስ አይተሽ ግቢ የምትሉት ያወራችሁን ነገር እኮ ማለት ነው። ድሮ እንደኖረችው ገራባ ስትገርበው የምትሉ እኮ ነው። አዲስ ነገር እኮ የለም። ሰርጀሪ ተሰርተሻል ትመጣና ደግሞ እናቀሻለን እንዲነሽ እያለች ወይኔ መከራዬን አበላችሁኝ፣ ከላይ ስለምትጽፉ እኮ ስለማየው ነው። እና መታ የምትናገረው ነገር አንድ አይነት ነገር ነው። ሰርጀሪ ተሰርታለች እናውቃለን። ከዛ ደግሞ መልሳ ደግሞ ትመጣና ደግሞ ጓደኞችሽን ያማሽ ስለ ጓደኞችሽ ያወራሽ ብላ ነው መታ የምትናገረው። ከዛ ውጭ ሌላ ምንም የምታደርገው ነገር የለም። እሷን ጠብቄ የምትናገረውን አልንትን አለን። ነገም እቀጥላለሁ። ዛሬ እኮ በዛሬው እኮ ተናግሬ ነገም ደግሞ ዛሬ የምትለውን ሰምቼ ደግሞ ነገ ደግሞ እቀጥልላታለሁ። ዋጋዋን እሰጣታለሁ ነገም። በእንደዚህ እያደረገ ነው የምንቀጥለው። አላቆምም። ሌሎቹን እየወጣች ስትሳደብ፣ ሌሎቹን እየወጣች እንደፈለገ ስታንቋሸሽ እኔ ቤታ እንደ ሌሎች አይደለሁም። ላይክ እያደረጋችሁ አድርጉ ጎበዞች። እኔ እንደ ሌላው ሰው አይደለሁም ማለት ነው። ከዛ ልጨርስላችሁ። እነ መቅዲ ምናምን መጡ ተስማሙ ሲሉን እኛ እንታረቅም። እኔ አልታረቅም አልኩ። እሷም ደግሞ ኖ መቅዲ ምናምን አለች። እኔ ልጄን እንሳኝ እሷን ልናገር ፈልጌ አይደለም ምናምን ስትል መቅዲ ምን አለች? ቤታዬም አይ ፊንገር ሾኮ እንደዚህ እንትን ባህሪ ያላት እኔንም መታ ገስት ላይ እስኪ መቅዲ ያላልኩም ትበል ገስት ላይ መታ እኔንም እኮ
እንትን ትለኛለች፣ ሰርጀሪ ተሰርተሻል ትለኛለች። ኢቨን ሁሉ መታ ገስት ላይ መቅዲ አርግዘሻል ብላኛለች ሁሉ። እና ይሄ ባህሪዋ ነው ቤታ። ሁላችንም እኮ ነው የምትለው እኛ ጓደኞቿ። እና በቃ ፍቱ ምናምን ብላ ስትናገር መደራረስ የለብንም አልደርስባትም፣ እንድደርስብኝም አልፈልግም። ከደረሰች እናገራለሁ። እሷም ቃል በቃል ማምላክ እኔን ያለው ከደረሰችብኝ እኔ ምን ትላለሁ፣ መታረቅ አያስፈልገንም፣ አንደራረስም ተባልን። አንደራረስም ተባባልን፣ አለቀ። ዘግተን ግሩፑን ወጣን። ከዛ በፊት ግን መማር መጣችና መማር ልጄን ኢንሳኝ አልናገርም ብላለች። ከነካችን ግን እኔም ያው ዝም አልናገራለሁ ብላለች። ቤታ በቃ ለኔ ብለሽ ተይ ብላ እኔ ትቻለሁ። ሁለተኛ ላይ ናቸው እነ መቅዲ ግሩፕ ከፍተው ተው በቃ ምናምን አሉ። እሺ ብዬ ተፋተዋትኝ። ዛ ኖርማል ቲክቶክ ላይ የተጠቀምኩ ነው ምናምን ረስቻታለሁ። ስሟንም አላነሳው። ከዛ ወዲህ ካያችሁኝ ስሟንም አላነሳው። ሮሚ ገብታ ጥያቄ ሲጠየቅ ምናምን ነገር ማንን ነው ከቲክቶክ የምትጣዩ ስላት እሷን እያለች ሮሚ ራሱ ስትሳደብ ዝም ብዬ ሳዳምጥ ነበር። ምክንያቱም እዛ ጋር ቃል የገባውን ነገር አልደርስባትም ያልኩት ነገር ስላለ ጸጥ ብያታለሁ። ምንም ነገር የተናገርኳት ነገር የለም ማለት ነው። ከዛ በአሽሙር መናገር ጀመረች። በአሽሙር እንደዚህ እንትን ብለው የሚገቡ እንዲህ ጓደኞቿን የሚያደርጉ እንዲህ እያለች በአሽሙር ስትናገር አንዳችሁም መታችሁ አላስቆማችሁም። ዛሬ እኔም ማስቆም አትችሉም። አንዳችሁ መታችሁ በአሽሙር የምትናገሩን የቁጭ ቁጭ ባህሪሽን ተይ ያላት ሰው የለም። ማናችሁም ተይ ያላላችኋትም። ቪዲዮዬ ሲፖስት ታያላችሁ። አላየንም ማለት አትችሉም። እሷ ጋር እንዳለ እንደዛ እያደረገች ስትሳደብ ነበር ማለት ነው። እኔን ያገባማ ታድሉ። የሴት ጀግና ነኝ እኔን ያገባማ ታድሉ። ማንም እየመጣ የማይረግጠኝ ነኝ። ለማንነቴ ቀጥለጥ ብዬ የምቆም ነኝ። እኔን ያገባማ ታድሉ። አንቺም ተገብተሻል። እናንተም ተገብታችሁ እየኖራችሁን ያላችሁት እንኳን እኔ ቤት አይደለው። እኔን ያገባማ ታድሉ። ምን የሚጎልበት ነገር አለ? ያንንም ፊት እያየ አንቺንም ራሱ ኖሯል። ብቻ በጎኒውም በምን ችግር የለውም። አይ ቲንክ በሁለቱም እንትን ይላል። አንዴ መወገድ ያለባቸው ሰዎች አሉ። በሁለቱም አይ ቲንክ አንድ ነው። በቀጥታ ማድረጋችሁት በጎን ማድረጋችሁት ለወሬ ችኮላቸው እና ከዛ ወጣ ተናገረች ማለት ነው። ከመጀመሪያው ጀምሮ የተናገርሽውን ነገር ልሂድብሽ ምንድነው ራቁቴን ታየው ምናምን ስታለበልቢ ነበር ማለት ነው። የሰው ልጅ ራቁቱን መታየቱ ምንም ማለት አይደለም። ከዛ በላይ ከአንቺ በላይ ብዙ ጉዶችን ኢንስታግራም ላይ ስናይ ነበርን ሰዎች ነን። ምንም የሚካበር ነገር ኖሮ አይደለም። ግን አንቺ እንዴት አድርገሽ አዞርሽው? የሰው ድጋፋ እንዴ ነው ሰው እንዲደግፈኝ ስለፈለግሽ ምናምን ነገር በእኔ ያልተጀመረ ምናምን። ያንቺ አይነቶቹ ደግሞ አሉ ስንት እንትናቸው ላይቭ ላይ ሲያሽቃብጡ እቃቸው ሁሉ ሲታይ የነበሩ ሰዎች ነበሩ። እናውቃቸዋለን ማን እንደነበሩ። እንደፈለጉ ሲሆኑ እቃቸው ሲታይ የነበሩ ሰዎች ነበሩ። እነሱ ለአንቺ ዛሬ መጥተው ጠበቃ ሆነው ቆሙ። ያሳለፉት ነገር ስለሆነ ለመሸፋፈን ነው ያደረጉሽ። እንደ እውነተኛ ከሄድን ግን ማንም ሰው ባደረግሽው ነገር አይደለም የፈረደው፣ በምትሰሪው ነገር ነው የፈረደው። ሰውን ስትሳደቢ ነበረ። ሰዎችን እንዳለ እያወጣሽ እቃቸው እንዲህ ነው። ባለትዳሮችን ልጆች ያለ ቤተሰብ ስታስቀር የነበረው አንቺ ነሽ። የቤቢን እኮ ትዳር ያፈረሽው ሙሉ በሙሉ አንቺ ነሽ እንጂ እኛ አይደለም። ትዳር ስታፈርሽ የነበረው እኮ አንቺ ነሽ። ማን ነው? እኔ ቤታ ነኝ እየወጣው ስለ አርቲስቶች እንትና ገባይ። ሰላም ተስፋዬን እኮ እንደ ወገብሽ ቅማል ጣምደሽ እኮ ይዘሻታል። እኔ ሰላም ተስፋዬን አንድ ቀን የተናገርኳት፣ እሱንም የሆነ ነገር ፖስተውባ በፖለቲካ ተናገርኳት። ከዛ በኋላ ይሄ የቆየ ነው ምናምን አሉ። ተፋታው በቃ። ደርሼባትም አይቻትም አላውቅም። አንቺ ግን ሰላም ተስፋዬን ሴት ልጅ ሲለወጡ ደስ አይላችሁም፣ በእኔ ህይወት ትቀናላችሁ የምትይው አንቺን በሰላም ተስፋዬ ህይወት ስለምትቀኝ፣ ሴት ልጅ ለብቻዋ ጠንካራ ሆና ስላለፈላት ስለምትቀኝ ነው። ጠዋትና ማታ የሴት ጥላቻ ስላለብሽ ሴቱን ሁሉ እያወጣሽ የምትሳደቢ። ቤቢን ስለ ቤቢ እኮ ያወራሽው እኮ ራስሽ ነሽ። እኔ ቤት አይደለሁም እኮ ወይ አበበ ከበደ አይደለም። ቤቢ ሚስቱ እንዴት አደረገዋለች? ሚስቱ እንዴት ትለዋለች? ሴት ልጅ ሆና እንኳን አላከበርሻትም። እግሯን ለዚህ ነው ያልሻትኝ። ይሁን አይ ቲንክ የቤቢ ሚስት ጭፈራ ቤት ሆና መሰለኝ እግሯን እንትን ስትል ማለት ነው። ከዛ ባል ስለተፋታች እግሯን በየንትኑ እየከፈተች እያልሽ ስትሰድቢያት የነበረው ራስሽ ነሽ፣ ማንም አይደለም። ማንም ሰው ኢንስታግራም ላይ በተፖስተው ቪዲዮ የተናገረች ሰው የለም። ከዛ በላይ አይተናል። ያንቺ ሲሆን ያንቺ የፊንገር ሾው ሲሆን ለራሴ ሲሆን ምንድነው የተናገርሽው? ያለነ የነበረ ነገር ነው። ምንም የሚካበር ነገር አይደለም። ኢንስታግራም ላይ ግን ምንድነው ዩቲዩብ ይሄ ምነው ቴሌግራም ላይ በየግሩፑ የሴት ልጅ እንደዛ ግን ሲፖስት ሁላችንም ጉቺ ምንም ሁላችንም በተሰበሰብንበት መተሽ ያልሽውን ታውቂያለሽ። ላኩልኝ ስትይ ነበር። ሴት ሆነሽ እንኳን
እንዳለ ቁጭ ብለሽ ላኩልኝ እያልሽ ስታምሺ ነበር። ፊንገር ሾ ልክሽን ነው የምነግርሽ። ለአንቺ ሲሆን ጽድቅ ነው፣ ለሌላው ሲሆን ደግሞ ኩነኔ ነው። ማን ያለው? የሰው ትዳር በሰው አፍ ከፈረሰ መጀመሪያም አልቆመ የምትሉ የሰው አፍ እንጨት ያደርቃል። እንኳን አይደለም ትዳር የሰው አፍ እንጨት ያደርቃል፣ እንጨት ያደርቃል። የአበሻ ምላሳችን እንኳን አይደለም ትዳር ማፍረስ አይደለም እንጨትን ድርቅ የደረቀን እንጨት ነው ደግሞ የሚያደርቀው ማለት ነው ምላሳችን። የሁላችሁም የታወቀ ነው። እና ማንም ሰው አንቺ ወጥተሽ እዛ ኢንስታግራም ላይ ስለተበለቃቀጥሽ ምን ስላልሽ ማንም የፈረደብሽ የለም። የፈረዱብሽ ግን የስንቱን ህይወት ስትመሰቃቅይ የነበረው አንቺ ነሽ። አንቺ ላይ ግን ሲደርስ ኖርማል ነው። እኔ ይሄኔ ታይቶብኝ ወይ ሌላ ሰው እንደዛ ሆኖ ቢሆን ኖሮ ዩቲዩብሽ ላይ ቡናሽን እየጠጣሽ ከርስሽን እየሞላሽ አንደኛ የምትናገሪው አንቺ ነሽ፣ ማንም አይደለም። አንድ ሴት ወጣ እንደዛ ብታደርግ አትቆሚላትም። ምን ነው ዛሬ ግዴታ ወይ ፌመስ ስለሆነች ወይ ምናምን ነው እየወጣችሁ ስትንጫጩላት የነበረው አንዳንዶቻችሁ። አንድ ላስተካክለው። ስትንጫጩላት የነበራችሁ ለምን ዲቦራ በዛ ልክ ዲቦራ እናቷን አምጥታ ደም እንባ ስታለቅስ እኮ ማለት ነው አንዳችሁም እኮ ተው ያላችሁ የላችሁ አይደለ? ዲቦራ በዛ ልክ እንደዛ እየተሰደበች ራቁትሽን እንደዚህ ሆንሽ እንዲህ ተባልሽ። አንቺ እኮ ለዲቦራ እኮ ለምን እንደቆምሽላት አውቃለሁ። ሮሚና ዲቦራ ስለተጣሉ ሮማንን ለመቃወም ብለሽ ነው ለዲቦራ ድምጽ ሆንሽላት። ትናንትና እኮ ስትሰድቢያን ነበር። ልጇን ካደሽ ለጌመር ነኝ ብላ ለጌም ብለሽ እያልሽ በአሽሙ ስትናገሪያን ነበር። መጀመሪያውንም አልቆምሽላትም። እስኪ እናንተ እውነተኛ ሰው ከሆናችሁ የዲቦራ ቴሌግራም ተለቀቀ። ያ ሁሉ ዲቦራን ስታሳቀቋት የነበራችሁ ሰዎች ዛሬ እችኛዋ ወታ እንዲህ ስትሆን ቆማችሁ ተከራካሪ ልትሆኑ መጣችሁ። ውሸታችሁን ነው። አስመሳይ ናችሁ፣ ውሸታም ናችሁ ብላችሁ ለዚህ ነው ታስመስላላችሁ። እውነተኛ ሰዎች አይደላችሁ። በእውነተኛ አትፈርዱ። ማንኛውም ሰው እሷን ሲናገር የነበረ ሰው የሰውን ህይወት ቁጭ አድርጋ ትዳሯን አልፈታችም። ማርያምን ትዳሯን አልፈታችም። ልንገራችሁ፣ ትዳሯን አልፈታችም። አዲስ አበባ ያሉ ሰዎች ሁሉም ያውቃሉ። ብቸኛ ለሰርጓ ጊዜ ብቸኛ ሰው ባሏን በቬሎ ተሞሽራ። ሰርግ ማለት የደስታችሁ ቀን ነው። ሰርግ ማለት ጋይስ የደስታ ቀን ነው። አንዴ ሰርግ ማለት የደስታ ቀን ነው አይደለ? ላይክ የደስታችሁ የምትደሰቱበት ቀን ነው። በደስታዋ ቀን እንኳን ማለት ነው ደስተኛ በህይወት ደስተኛ ለመሆኗ የምታውቁት የባሏን ፎቶ ፊቱ ላይ ትልቅ ኢሞጂ አድርጋ ሙሽራ ቀሚሷን ለብሳ ባሏን በኢሞጂ ሸፍና ሰርግ ያከበረች አንቺ ብቸኛ ሰው አንቺ ነሽ። ማንንም አላየው ማንንም ሰው። አንቺ የሰው ህይወት እንዲህ ነው የምትፈተፍጪው። እኔ ደግሞ ያንቺን ህይወት ፈትፋች ነው የምሆንልሽ። ያንቺን ህይወት እኔ ነኝ ቤታ ከሀ እስከ ፐ የምዘረዝርልሽ። አንድ አርቲስት አልቀረሽም እያሳቀቅሻቸው እነ ሰላም ተስፋዬ ባላቸውን ፈቱ ብለሽ እንደ ጉድ ስታወሪባቸው እነ ማራማይት እንዴ ማን አርቲስት ቀረሽ? ስታሳቀቂያቸው የነበርሽ አንቺ ቤታ ነሽ። እኔ ደግሞ ማለት ነው ዋጋሽን ነው እኔ የምሰጥሽ። ባልሽን እቤት አስቀምጠሽ የሰው ትዳር የምታመሽ እናውቃለን። ባልሽ ቢወጣ ገበናው እንዳለ ተዘርግፎ ነው የሚወጣው። አንቺ ፊንገር ሾ እንዳለ የባልሽ ገበና ተዘርግፎ ነው የሚወጣው። ማታወጪው የምትሸፍኙ ለዛ ነው። እኔ አሁን ለምሳሌ ሰው ትዳር ስፈተፍት አሉንም። ማንም ሰው ደግሞ የኔን ትዳር እንዲፈተፍት አልፈልግም። መንገድ አልከፍትም። እኔ ስለ ሰው ትዳር ቁጭ ብዬ ሁሌ ስለማልፈተፍት ማንም ሰው ስለ እኔ ትዳር እየመጣ ሲፈተፍት አይገኝም። አንቺ ግን ቤትሽ ውስጥ አስቀምጠሽ ሰው እያማሽ አርቲስቶችን ትዳር እያፋታሽ እየቦጨቅሽ ባልሽን በአርቲስት ገንዘብ የምታስተዳድሪው አንቺ ነሽ። ክብር ለአርቲስቶች፣ ክብር ይገባቸዋል። በእነሱ ነው የምትሸቂው፣ በኢትዮጵያ ሕዝብ ነው የምትሸቂው። እናንተ ደግሞ ደጋግማ እኔ አሁን ሲሪየስ ላይ ነኝ። አታስቁኝ በክርስቶስ ፊንገር ሾው እያላችሁ የምትጽፉ ማለት ነው። አታስቁኝ። እውነቴን ነው። ሁልሽም ልቦናሽ ያውቃል። ከኔ ጋር ስለተጣላች ብቻ እኔን የተጣላችሁ ሰዎች የጠላቴ ጠላት ወዳጄ ነው በሚል ነው እንጂ የምትደግፏት። ሁልሽም ከኔ በፊት ከመጣላቷ በፊት አንጀታችሁ ይቃጠላል። የሰው ትዳር እየተሳደበች ሰውን እያፈረሰች ትዳራቸውን እንደዚህ አፋን ስትከፍት ሁላችሁም ጨጓራችሁ ይቃጠላል። ለምን ተዋሻላችሁ? የነ ቤቢን ትዳር ሚስቱን እንደዛ እያንቋሸሸች ለሴት ልጅ ቆማለሁ እያለች አንዴ ቤቢን አሜሪካን ሄዳ ያለችው እኮ እሷ ናት። አሜሪካን ሄዶ ሌላ ሴት አግብቶ መጣ ያለችው። እሱ ግን ትዳሬ ምንድን ነው ያለው? ስራዬ ነው የሆነ ነገር ብሎ የተናገረው እሷ ናት። የሰው ስም የምታጠፋው። ኧረ እኔ ፊንገር ሾው ነው የምላት ጋይስ።
ስሟ ተቀይሯል። ከበጓ ፊንገር ሾ ብለናታል። እና ምን አለች? ያንቺ ጀሌዎች አሸርጋጃሉ ደግሞ የእናንተ ጉድ ቢጣራ። እኔማ ቤታ እኮ መቼ እኔ በራሴ ያፈርኩኝ። እኔ እንዳውም እኮ ምላችሁ እዚህ ውስጥ የምትመለከቱኝ ሄዳችሁ ቲክቶክ ላይ ሪከርድ የምታደርጉም ካላችሁ ትኖራላችሁ በደንብ። በፈጣሪ ስም ይዣችኋለሁ። አንዴ ቆይ አለምዬ አንድ ሁለቴ ዝም አልኳት ጋይስ። አንድ ሁለቴ ጸጥ አልኳትኝ። ተጨማለቀች። ኤኒዌይስ ምንድነው እዛ አንቺ ጋር የተቀመጡት ሰዎችም ወይም አንቺ መሰሏ ምን ብላ ተናገረች? የድሮ ታሪካችሁ ቢወጣ ምናምን። አይውሽ የኔ የድሮ ታሪኬ ቢወጣ ደስ ነው የሚለኝ አልኩሽ እኮ በድፍረት ነው የምነግርሽ። የድሮ ቤታን አምጥታችሁ ለቲክቶክ ማህበረሰብ ካላወቀኝ እንድታስተዋውቅልኝ በፍቅር በክብር ነው የምጠይቃችሁ። ሳልሰድባችሁ በክብር ነው የምጠይቃችሁ። በክብር ማለት ነው የምጠይቃችሁ። ምክንያቱም ስሜን ለማጥፋት የሄድሽበት ርቀትን በደንብ አድርገው ሲያዩት አንቺ ውሸታም እንደሆንሽ አንቺን ነው የሚያዩሽ። አልተዘቀዘኩም ጋይስ። አይ ቲንክ ካሜራው እየወረደ ነው ያደረኩትኝ እንትን። አሁንስ እሺ፣ አይ ቲንክ አሁን አሪፍ ነው መሰለኝ። ኤኒዌይስ አስተካክለዋለሁኝ። እና የኔ ያንቺም ሆነ መሳያዎቹ ምናሉ እሷ ኢንስታግራም ላይ የሚያውቃት ሰው አለ። ቲክቶክ ላይ ሰው ስለማያውቃት ነው እንጂ ኢንስታግራም ላይ እሷ ስንት ነገር ስታረግ እኔ እኮ አልዋሸውም እኮ። አዎ በደንብ እጨፍር ነበረ። በደንብ አጭር ልብስ ለብስ ነበረ። በደንብ ሰውነቴን አሳይ ነበረ። በደንብ ቆሜ እንደ እብድ ነበር ማብደው። ጠንቅቀው ያውቃሉ። ማያቅ ካለ ደግሞ ፕሊስ አስተዋውቋቸው። ከዛ በኋላ ምን የመሰለ ሰውነት እንዳለኝ ከድሮም ጀምሮ በደንብ አድርገው ያዩልኛል። በደንብ አድርጎ ለካ ቤታ እንደዚህ ፈታ ያለች ሰው ነበረች። ለካ ቤታ እንደዚህ ቆማ በደንብ የምትጨፍር ቆማ በደንብ የምታሳይ ክለብ የምትወጣ የምትዝናና ሰው ነበረች። በደንብ አድርጋችሁ ታሳዩልኛላችሁ እንጂ እኔ አላፍርበትም። ምን ነው ቤታዬ እንደ ድሮ አቀውጪውም ምን ሆነሽ ነው የምባለው? ገባችሁ አይደል? ምን ሆነሽ ነው የምባለው? ሌላ ምንም የሚያሳፍር የለም። ደግሞ አይኖ ሲንግል ማሞች አላችሁ። ለእናንተ ክብር አለኝ። ምክንያቱም ያላባት ልጆቻችሁን ለምታሳድጉ ሰዎች ክብር አለኝ። ግን እሷ ሲንግል ማም አይደለችም። ብዙዎቻችሁ ሲንግል ማም መስላችሁ የምትቆረቆሩላት ምናምን አይደለችም። ባሏን ቤቷ ውስጥ አስቀምጣ ወሽቃ ባሏን ቤቷ ውስጥ አስቀምጣ የሰው ትዳር እየፈተፈተች የምታባላ ናት። ባሏን ለምር የማታወጣው ባሏን ጋይስ ለምር የማታወጣው ንገሩኝ እስኪ። ምክንያቱም ባሏ ከወጣ የሰራውን ስራ ያደረገውን ነገር ሁሉ ስለሚጋለጥበት ባሏን አታወጣም። እግዚአብሔር ምስክሬ ነው። ከባሏ አልተፋታችም። ኢትስ ኦኬ ሳምሪዬ። እሷም ስለኔ ስታወራ ቀናተኛ ናት፣ እኔም ስለሷ ሳወራ ቀናተኛ ነኝ። ምንም ችግር የለውም። ማን ነገር መጀመሪያ እንደፈለገ ዓለም ምድሩ የሚያውቀው ነው። እኔ አልቀናም። ክርስቶስ ምስክሬ ነው። ባሏ ቤት ውስጥ እያለ ነው። ሁሉም ያውቃል። አዲስ አበባ ላይ ያለ አርቲስት አይቀር ምን አይቀር ያውቃል። ሁሉ ሰው ያውቃል ስለሷ እንትን ማለት ነው። እና ሲጀመር ባልሽ ተብዬው ራሱ ክብር የሌለው ባል ያለሽ ፊት ለፊትሽ እኔን አይደለም ደግሞ እንደዝና ሰራተኛዋን ነው የሰደበው። እኔን አይደለም እናትን እንዲያደርጉ የሚሳደብ ባል ይዘሽ ስለ ሰው ትዳር የምትፈተፍቺ ባልሽ እኮ ነው እኮ እየወጣ እኮ እናታችሁ እንዲያርጉ እያለ ሲሳደብ የነበረው እናት እኮ ነው እሱ ሲሳደብ የነበረው። እናት ሲሳደብ የነበረ ሰው እኮ ነው። ሰራተኛ ሽሮ ለምን በላሽብኝ ተብሎ ብትበላስ ሽሮ አይደለም እንጀራ ቅርባ ብትበላ አንቺ ያለሽ አይደል እንዴ? እምብርትሽ እስኪቀደድ ድረስ ጠዋትና ማታ ምትበዩ ሰው እኮ አበላልሽን አስተካክይ እንጂ ማንኛውም ሰው በቤት ውስጥ ምግብ ይበላል። ኃጢአት አይደለም ምግብ መብላት። ሁላችንም ስለበላን ነው የምንኖረው። እንደ ሴት አበላልሽን አስተካክይ ነው የተባልሽው። ባልሽን ደብቀሽ ቁጭ ብለሽ በዩቲዩብ ጡረተኛ የምታስተዳድሩ ያንቺ ነሽ። ደግሞ ምን አለች? እኔ ወንድ ቤት ውስጥ የሚያኖራት እንዴ? ይሄ እኮ መታደል እኮ ነው። ፊንገር ሾ ይሄ እኮ መታደል ነው። ወንድ ልጅ ቤት ውስጥ ቁጭ ብሎ የሚያስተዳድረኝ በአሜሪካ ምድር ወንድ ልጅ የሚያስተዳድረኝ ከሆነ ጀግና ነኝ ነው የምልሽ። ጀግና ነኝ። ሴት ልጅ ቤቷ ተከብራ ተቀምጣ ወንድ ልጅ ይንከባከባት ዘንድ ብሎ መጽሐፍ ቅዱሱም አስቀምጧል። ሴት ልጅ ታጥባ ታጥና ተውባ አምሮባት ወንድ ልጅ ደግሞ ሰርቶ ጥሮ ሴት ልጅን ይንከባከብ ብሎ መጽሐፍ ቅዱስ ላይ አስቀምጧል። አንቺ ደግሞ እግዚአብሔር ደግሞ የ40 ቀን እድልሽ ነው። እንደ ሴት አልቆጥርሽም። እንደ ታናሽ ወንድማችን እንቁጠርሽና አንቺ 40 ቀን እድልሽ ነው። የታወቀ ነው። ቱርክ ሰራሽ፣ አረብ ሀገር ሰራሽ፣ የምትሰሪውን ታውቂዋለሽ።
ፊንገር ሾ የምትሰሪውን ታውቂያለሽ። መጠጥ ብቅል ያወጣው ምረው ብቅል ያወጣው ምናምን ያወጣዋል እንደሚባለው እንደዛ እያደረግሽ ባልሽን ታስተዳድሪያለሽ። ደግሞ ምንድነው? ኧረ ቆይ የመጣልኝን ነው በደንብ የሚሄድበት። ደግሞ ምን ብላ ተናገረች? ያ ቪዲዮ አለች ከ4 ዓመት በፊት ነው። ያ ቪዲዮ ከ4 ዓመት በፊት ነው። ይታያችሁ እንግዲህ ሳላገባ ሳልወልድ። እዚህ ጋር ደግሞ መለሳ ምታለች። እኔ እኮ ባሌን ያገባሁት የልጅነት ባሌን አብሮ አደጌን የልጅነት ባሌን ነው ያገባሁት። አብሮ አደጌን ከልጅነታችን ጀምሮ ስንት ዓመት አብረን የኖርን እየተደባደበን አብረን ፍቅራችንን የቀጠልን ትላለች። አስቡት እንግዲህ ጋይስ ከልጅነት ጀምሮ ፊንገር ሾ ከልጅነት ጀምሮ ከባሏ ጋር አብራ የኖረች ከሆነ ወይ አንዱን መናገር አለባት። ወይ ከባሏ ጋር ከ4 ዓመት በኋላ ነው የተገናኘችው፣ ወይ የልጅነት ባሏ አይደለም፣ ወይም ደግሞ የልጅነት ባሏ ነው አብራው እያለች ነበረ ከነማቲ ጋር እንደዛ ስትሆን የነበረው። እንስማማ ጋይስ። ወይ የልጅነት ባሏ ነው ወይም ደግሞ ዋሽታናለች ማለት ነው እንጂ 4 ዓመት የምታውቀው ነው የልጆቹ አባት። እስኪ ንገሩኝ። ስንደባደብ ስንቧቀስ ከድሮ ጀምሮ ነው ፍቅራችንን ያሳለፍነው አለች። ከድሮ ጀምሮ ፍቅርሽን ካሳለፍሽ ዋሽተሽናል ማለት በላው ላይ እየደረብሽበት በላው ላይ እንደዛ እየሆንሽ እያወቀ ነው ጸጥ ያለሽ ማለት ነው። አለቀ። ከሁለት አንዱ ስንት አይነት አፍ እንዳለሽ እኔ አላውቅም። ስንት አይነቱ እንደምቀባጠሪ እኔ ቤታ የሴት ጀግና ነኝ። አንቺ በአሽሙር ስትመጪ እኔ ደግሞ በቀጥታ ነው የምመጣልሽ። እኔ ኩሽኩሽ አልወድም። ይሄ ዘይት ተራ ይሄ ጉልቻ ተራ እንደዚህ አሽሙር የሚያወሩ እንደዚህ አይነት ሴት አይደለም። ፊት ለፊትሽ ነው የምጋፈጥሽ ነው የምልሽ። ፊት ለፊትሽ አንቺ በምትገቢበት ሰዓት እየገባው እኔና አንቺ ሰውን ሁሉ ነው አይደለም ከተከቸው ስለኔ ብቻ እንድታወሪ ነው ማደርግሽ። አራት አስቀኝ የሆነ ስማችሁ ቀይራችሁ መጣችሁ። አዎ ፊንገር ሾ አንቺ በገባሽበት ቀን እየገባው ነው እንትምልሽ። ምንም አታመጭ። ለዘር ስለዘር ደግሞ ላወራሽው ማለት ነው አስረግጬ የምነግርሽ እውነተኛ አንቺ ለዘርሽ ተቆርቋሪ ምናምን ኮሽ እስኪ ዳልቻን ወተሽ ጂጂን እንደምትናገሪው ጂጂ የምትናገሪው የአማራን ህዝብ እኛ ጂጂ እንደኔ ረገጣት የለም። ሁላችሁም ታውቃላችሁ። እራሷም እንደ ቤታ የሰደበኝ የለም ነው የምትለው። አማራን ለምን ነካሽ ብዬ ነው ስረግጣት የነበረው። ስለዚህ ጂጂን እንደምትናገሪው ዳልቻን ተናገሪ። እኔ ሁለቱንም ነው ያርበደብርኳቸው። ሁለቱንም ነው የተናገርኩት። ዳልቻንም እስኪ ተናገሪው። የእውነት አንቺ ለአማራ ህዝብ የተቆርቆረ ስሜታዊ ኮሽ ዳልቻ ሁሉ ነገር ሲናገር ዳልቻ ካልነኩት አይነካም በጣም ነው የምወደው እያልሽ ከሱ ጋር ምሳ ቀርበሽ እንጀራ ቆርሰሽ እየበላሽ በዚህ በኩል ደግሞ ለአማራ አዛኝ ቲያትር አልተዋትም እንዴ? እናንተ አትከታተሉ እንዴ? ሶሻል ሚዲያ ላይ ቲክቶክ ላይ አታዩም እንዴ? የምታደርገውን ነገር ቁጭ ብላ አይደል እንዴ በአሽሙር የምትናገረው? ቁጭ ብላ ትቻት ሰዎች በቃ አትደራረሱ ብለው በውስጥ ተነጋግረን ጨርሻት እኮ ነው ወጣ ባሽሙር የምታወራው። ቪዲዮ ፖስት ታብኛለች። ካደረኩም ደግ አደረኩ ነው የምልሽ። ላይቭ ላይ እኮ ስትቆፍር የነበረውን ነገር እኮ ነው የተፖስተው። እኔ ቤታም ካደረኩኝ ለአንቺ ማሳመኛ አልሰጥሽም። ደግ አደረኩ ነው የምልሽ። አንቺ ሰው እንዲያዝንልሽ የምትፈልጊው በልጅሽ ነው የምትጠቀሚው። ልጆቼን የሚነኩ ልጆቼን ምናምን እያልሽ ነው። አንቺ የሮማንን ልጅ አልሰደብሽም እንዴ? አላንቋሸሽክም? ለምን 21 ዓመት አይደለም 40 ዓመት ብትሆን ለሮማን ልጇ ናት። ፊንገር ሾ ልጇ ናት። አንቺ ልጅ ባትናገሪ የልጆችን እናትና አባት እየተናገርሽ ልጆችን ያለ አባት እያስቀረሽ ነው ያለሽ። የስንቱን አርቲስት ቤት በትነሽ ህፃናት ለብቻቸውን የቀሩትኝ። ጭራሽ ደግሞ ብላ ምን አለች? እኔ የልጇን እንግዲህ ታያችሁ። እኔ የልጇን ፎቶ አምጦ ብዬ ስጠይቅ ምን ያደርግልኛል? እኔ ከአንቺ ጋር እንጂ የተጣላሁት ከልጅሽ ጋር አይደለም። አንቺ ግን ምንድነው ያበሻን ጭንቅላት በልተሽዋል። ልጇን በቃ ልጄ ምን ታርግ? ልጄን ፎቶ እስኪ በመረጃ አሳይ። እኔ እችን ሁሉ የምናገራትን መረጃ አምጪ ካላችሁኝ እማምላክን አሳያለሁ። ከነ መረጃ ያሳያል። ከነ መረጃዬ ማለት ነው። ኦኬ እንትን የለውም። ከነ መረጃ ያሳያችኋለሁ። ተግባ ለምን ገሃነም አትገባም? ከነ መረጃዬ ነው ማሳያችሁ ማለት ነው። እንዳለ ቁጭ እንዴ ምን አለች ደግሞ ስለነ ኪዱም ላወራሹ ደግሞ ልናገር ማለት ነው። አንቺ እዚህ ጋር ጓደኞችሽ ኪዱ ባይዘው ምነግርሽ ነገር ቴሌግራም ላይ እዚህ ማሳየት ቢቻል ዶሮ አሳያለሁ። እንትን ላይ መፖሰት ይችላል። ቲክቶክ ስቶሪ ላይ መፖሰት ይችላል። ኪዱ የሆነ ነገር ሲፈጠር ማለት ነው መታ አክበራ በቴሌግራም መታ የምትጽፈው እሷ ናት ስነግርሽ ማለት ነው። ለውንስ ኦኬ ምቀኛውን ኦኬ ችግር የለውም። እሷም የኔ ምቀኛ ናት። እሷ እንደፈለገች ሰውን ስትሳደብ አርቲስቱን ምን ሁሉን ስትሳደብ ምቀኛ አይደለችም። እኔ ቤታ ደግሞ የጀግና ልጅ ሳር በደብዳት ደግሞ መተት አለቅሳለክ። በእርግጠኝነት እንዳንተ አይነቱ የሚገረደው የሆነ ነገር ተደርገ ነው።
ቆፍጠን ብለህ ለራስህ ቁም። ሰው ራስ ሲናገርክ አትርበድበድ። እግዚአብሔርን ጋይስ በጣም 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 ነው የገረመችኝ። እነ ኪዱን ዛሬ ጠይቂያታለሁኝ። ባይዘው እኔ እና ኪዱ ጓደኛሞች አይደለንም፣ ምንም እንትን የለንም። የሆነ ነገር ግን ሲመጣ መጣ በቴሌግራም እንትን ትላለች። እኔ መልስ ካለኝ እመልሳለሁ። በጭራሽ ነው ያለችው። ላይቭ ላይ እናገራለሁ ነው ያለችው። ጭራሽ እኔ እሷ ጋር ሄጄ ስላንቺ ጭራሽ አውርቼላት አላቅም ነው ያለችው። ጭራሽ እሷ ተጠራ የለ እንዴ ሰውን ስም 80 ጊዜ አይደል የሰው ስም ስትጠራ የምትውለው ለዩቲዩብ ላይ ዩቲዩብ ላይ ስትጠራ አይደል እንዴ ሰው ስም የምትውለው። ስለዛ ጠይቂያታለሁ። ሄደሽ በጭራሽ ላይቭ ላይ ገብቼ ሙሉ ልካልኛለች። ኢቭን ኢንስታግራም ላይ ራሱ ፎሎ አታደርጋትም። እሺ አንቺ በውጭ ማውራትሽ ነው አይደለ? አይጂ ላይ ራሱ ፎሎ አታደርጋትም። ኪዱ ሊያንሾ ስሟን ጠርቼ ነው እንደው የምናገረው። እሷ ቤት አያለች ስሜን ትጠራ የለ እንዴ? እስኪ ምን አባታ ታመጣለች እዚህ? አይ እኔ ገርሞኝ ነው በእውነት ጋይስ፣ በጣም ገረመችኝ። የምትሄድበት ርቀት ማለት ነው። እንትናን ለመምሰል አንገትሽን አስቆርጠሽ፣ እንትናን ለመምሰል እንትንሽን እንትን ብለሽ ነው። እኔ ማንንም የመምሰል እንትን ፍላጎት የለኝም። አንቺ እኔን አክት ነው የምታሳየው። እኔ ስቀልድ አለ አይደለ ጋይስ አለ አይደለ? እሺ እንትና ምናምን ምለው የኔ ሙድ ነው እንዳለ ቀልብ አርገሽ ወሰርሽው። የኔ ሙድ ነው ጋይስ እንዳለ ቀልባ የወሰደችው። ካያችኋት እንደዚህ ምለውን እንዳለ የወሰርሽው አንቺ ነሽ፣ ኮፒ ያደረግሽው። ቢያንስ እኔ ለልጅሽ የውለቅ እንዳይፐርችይሻለሁ። አመስግኝ። እኔ ናቅሽኝ ቤታ መጥቼ ጊፍት ስሰጥሽ የነበረው እኔ ቤታ ነኝ። አንድ አበባ ሰጥተሽ አታቂ። እኔ ነበርኩ ቤታ። ለልጅሽ ምንም ቢሆን የውለቅ እኔ ዳይፐርሽን ይሆድሽን ችያለሁ። ልከበር ነው የሚገባው። እኔ ቲክቶክ ላይ የሰጠሁት ጊፍትና እርዳታ ያንቺን የቤት ህይወት ይቀይርልሻል። አስረግጬ ነው የምነግርሽ። አስረግጬ ነው። እኔ ለሰው ለእይታ የምኖር ሰው አይደለም። አንቺ ለእይታ የምኖሪው እየተበደርሽ እቃ የምትገዢ አንቺ ብቻኛ ሰው አንቺ ነሽ። ለራስሽ አትኖሪ። የምትኖሪው ለህዝብ ነው፣ ለማሳየት ፉክክር። ለራስሽ ኑሪ። ኑሮሽን ለራስሽ ኑሪ። ለራስሽ ኑሮ። እኔ ስለበላሽ ምናምን እማምላክ እንደምቀና አይደለም። አንቺ ወድሽ ውስጥ ነው የሚገባው። እኔ ምን አገባኝ? ሽንት ቤቱ ቁፋሮ የሚበዛው ያንቺ ሽንት ቤት እንጂ የኔ ቤት አይደለም እንዴ? ያንቺ ሽንት ቤት ነው ሲቆፈር የሚውለው። ያንቺ ሽንት ቤት ነው በየቀኑ እያስቆፈርሽ ስታስመጥጭ የምትዩ። እኔ ቤት አይደለም። ምን አገባኝ ስለበላሽ? ስለደረሽብኝ ነው የምናገርሽ። አሽሙር ነው የምትናገረው ጋይስ። ለምን አትገጥመኝም? ፕሊስ ንገሯት። ኩሽ በሏት። ኩሽ ሰፈር በሏት። ኩሽ ቁጭራ ሰፈር በሏት። በአሽሙር አትናገሪ። እኔ አስተዳደጌ ልኬን ነው ማሳሽ። እኔ ማርያምን አሽሙር አልወድም። አንዴ አሽሙር ልናገር ብል የዋናዋን ሴትዮ ስም ጠርቼ ቁጭ አልኩኝ። ባለፈው ስለሆነ አሽሙር እያወራው እንትና ብዬ ስሟን አልችልም። እኔ ቁጭራ ሰፈር አላደኩም። አንቺ እኮ ቁጭራ ሰፈር እንዳደግሽ ያወቅኩት እኮ በአጃክስ የውስጥ እንትኔን አጥብ ያለው ስትይ ነው። እኔ ተስፋ የቆረጥኩት ቡታንተዋን በአጃክስ አጥብ ያለው ስትል ተስፋ ቆረጥኩ። በምድር ላይ ታይቶ የማይታወቅ ሰው እንዲያዝን በሷ ቤት እኮ ሰው እንዲያዝንላት እኮ ነው። ወይኔ ከድህነት አልፋ እዚህ ደረጃ ደርሳ እንዲልላት ቡታንታይ በአጃክስ አጠብኩ። ብቸኛ ሰው አንቺ ነሽ እንደዚህ ያደረግሽው። እግዚአብሔር እንደው ያሳያችሁ። እናቴቱም ያታስቁኝ። እኔ አሁን ሲሪየስ ሆኜ ነው የሚሄድበት። በደንብ ቅጥቅጥ አድርጌ ከዛ በኋላ ነው ማላግጠው። ይኸውላችሁ በሰው ህይወት የሚቀናው ሰው እሱ አሁን ዩቲዩብ ቢጠፋ 0 ናት። ቱሽ ያ ጋይስ ዩቲዩብ ይሄ ቢዘጋ 0 ናት። ራቁቷን 0 ናት። እንደማንኛውም ኢትዮጵያዊ ይሄ ዩቲዩብ ባይኖር ኖሮ እንደማንኛውም ኢትዮጵያዊ ሰው ድሃ እንደተባሉት እየፎከትሽ ትኖሪ ነበር። እንደማንኛውም ሰው እየፎከትሽ ትኖሪ ነበር። በዘመንሽ ያላየሽውን ስላሽ ሂጂና ድሬዳዋ እስኪ ስለኔ ቤተሰብ ጠይቂ። ማርያምን ሂጂና ስለ ቤተሰቦቼ ጠይቂ። ሂጂና የቤተሰቦቼን ቤት ኧረ እኔ ስም ጠራው እንዴ ጋይስ? ስሟ እኮ ፊንገር ሾው ይዘጋል እንዴ? ፊንገር ሾው ስላልኩኝ ይዘጋል እንዴ ጋይስ? ኧረ ነገሩኝ። አይዘጋም አላላችሁም እንዴ? ፊንገር ሾው ይዘጋል እንዴ? ፊንገር ሾው ይዘጋል ጋይስ? አይዘጋም አላላችሁም እንዴ? አይ ኖ ዛሬማ ቴቴ ላይ አልሄድበትም ጋይስ። ምን አለ መሰላችሁ? ቅድም ኮመንቱ ላይ ሄጄ ቴቴ ጋር ኧረ በመድኃኒዓለም ዛሬ አልሰደብከኝም ረስተኸኛል፣ ስደበኝ አልኩትኝ። ፕሊዝ ስደበኝ ለዋለሁ። እንቁልልጭ አለኝ።
ስሙ እንቁልል ልጫለኝ አልሰድብሽም ዛሬ እኔ ስፈልግ ነው የምሰድብሽ ብሎኛል። እና እሱ በየቀኑ ስለሚጠራ ፍቅር ይዞታል ከኔ ኦኬ እረዳዋለሁ። ያልጨረሰው ፍቅር አለ እንደፈለገ ይሁን። እኔ እና እሷ ሴት ነን እስከ መጨረሻው ድረስ እንዋቀጣለን ማለት ነው። እንዋቀጣለን። የእሷ ማለት ነው ሴቶችን የምታበረታታ ቢሆን ሴቶችን የምታደንቅ ቢሆን ሰላም ተስፋዬን በዛ ልክ አትጠላትም። በዛ ልክ ሰላም ተስፋዬን አትጠላትም። ቅናት ምቀኝነት ስላለባት ነው ሰላም ተስፋዬን አላስቀምጥ አላስቆም ያለቻት እሷ ናት። እኔ ሰላም ተስፋዬ በዘርም በምንም አንገናኝም። ግን በዚህን ያህል ልክ ሰላም ተስፋዬ ላይ ጥላቻ የምታሳድረው እሷ ናት፣ ማንም አይደለም። ቁጭ ብላ እግዚአብሔርን ሰላም ተስፋዬን አሁን አላስቀምጥ አላስቆም ነው የምትላት። አላስቀምጥ አላስቆም ሴቶቹን ሁሉ ቆንጆ ሴት ካየች ተሰርቶ ነው እንትም ዛሬ ሰላም ተስፋዬን ሳይቀር እኮ ነው። ሰላም ተስፋዬን ሳይቀርስ እንግዲህ እኛ ሰላም ተስፋዬን ከልጅነታችን ፊልም ላይ አታለው ሰውነቷ እኔ አሪፍ ነው። እሷን ሁሉ ሳይቀር ሰላም ተስፋዬ ውሃ ቦታ ላይ የሆነ ቦታ ተነስታ ነበር። ሰውነቷን ግን አይታችኋል? የሆነ ነገር ግን ተነቃቅቷል። ሁሉንም ለምን ስለምታግበሰብሺ አምላኬ፣ ለምን ስለምትጠቀጥቂ ሆድጋሽ እስኪገለበጥ ስለምትበይ ለዛ ሰውን ሁሉ አርቲስቱን ሁሉ ቆርጠሽ ጨረሻቸው። እንዴ ያልተቆረጠ አርቲስት የለም። ሁሉን አሽመድምድ ቆርጣ እንዴ ደሞ የቴዲ አፍሮ ሚስት እኔ ልናገራት አልችልም። አሁን አብረውሽ ሊያሽቃብጡ የሚሉትን ሰዎች እኮ ነው በኦርደር ፎቶ ይሄው እግዚአብሔር ምስክሬ ነው የምላችሁ። በኦርደር እኔ አማው ነው የምለው። እኔ ካማው በኋላ ራሱ ሼም ስለሚይዘኝ ለሰዎቹ ሄጄ ዲቦራን አይታችኋላ? ሳንግባባ አምቻት ሼም ይዞኝ አምቼሻለሁ ዲቦዬ አላቅሽም ይቅርበኝ ብዬ ይቅርታ ጠይቄ የሚሄድ ሰው ነኝ። አንቺ እኮ ሽምድምድ አድርገሽ አምተሽ እኮ እንዳላማሽ አፍሽን ጥርግርግ አድርገሽ እኮ አብረሽ የምትይ ነሽ። ያ እኔ ቤት አይደለም፣ ያ የኔ ማንነት አይደለም፣ የኔ ማንነት አይደለም። ደግሞ አንቺን አስታርቆይልን ምን ነው የምትል እናንተ ደግሞ ስማችሁን ለምንድን ነው የቀየራችሁት? ፊንገር ሾ እያላችሁ ጌታ ሆይ ድረስ ለበዓል ላይቭ ገብታ ነበር አለውልሽ አንቺ ፈታቤ ብላ ደጋግማ ስትጽፍ አይታው ንቃው አለፈች። ከዛ በኋላ ጠመደቻት። ኦ ለዛ ነው እንዴ ጠመደቻት? እኔ እግዚአብሔርን የሰላም ተስፋዬ ይለይብኛል። በቃ ሁሌ ቁጭ ብዬ ሳየው ለምንድን ነው በዚህ ልክ የምትጠላት? እኔ አንድ ጊዜ ሰላም ተስፋዬን ያው በዛ በተፋፋመ የዛሬ 2 ዓመት ጦርነት በተፋፋመ ጊዜ ፖለቲካ አላረለ ፖለቲካ ነው የሆነ ቪዲዮ ለቀቁባት። ከዛ ሁላችንም መናገር ያለብን ተናገርን። ከዛ ቪዲዮን ሳይ የቆየ ቪዲዮ ነው አም ሶሪ ላይክ የቆየ ቪዲዮ ነው ምናምን በዛ አላሰብኩም ብዬ በቃ አንድ ቀን ነው ራሱ የተናገርኩት ቪዲዮ ሰርቼ እሱንም ደግሞ በፔጇ ላይ ሰላም ተስፋዬ ወጣ በፔጇ ላይ ስቶሪዋ ላይ ስትናገር አይኔ ነኝ ስተተኛ ብዬ አለቃለቅ የሰው እሷ ቢሆን ቢያንስ ቤት ገዝታለች ለእናቷ ጥሩ ነገር አድርጋለች ብላ እንደማመስገን ሁሌ ስለሷ እንዲወራ ነው የምትፈልገው። ተለውጠሽ እንዲኖሩ ለውጠሽ አይደለም ቆፍረሽ ነው ቆፍረሽ እዛ ውስጥ አሁን ስንት መጥረቢያና ስንት አካፋ ተረስቷል። ቆፍረሽ ቆፋፍረሽ ሸንቁረሽ ሸነቋቁረሽ ያመጣሽው ገንዘብ ነው። ሆድ ያባውን ብቅል ያወጣዋለሁ። አንዴ ስትቀምሺ ባህሪሽ ግንፍል ብሎ ወጣብሽ። ባህሪሽን ያሳየሽው ሌላ ምንድነው? መጠጥ ሰው ሲጠጣ እኮ ባህሪውን ነው የሚያሳየው። እኔ አሁን መጠጥ ስጠጣ አይታችሁኛል ላይቭ ላይ ለበዓል ብዬ ለበዓሉ ድምቀት ብዬ ጎንጨት ብዬ አይታችሁኛል። ከነሞ ጋር ስንጫወት ከት ብዬ ነው የምስቀው፣ ወይ ደግሞ አለቅሳለሁ። ድብን ብዬ አለቅሳለሁ ወይ ከት ብዬ ነው የምስቀው። እግዚአብሔርን እንዴት ሆነ ጋይስ ላይ እንዴት ሆነባችሁ? ተዘቅዝቄ ነው የምታየው። ሰዓቴ እንዳይልሽ የምሄድበት ቦታ አለ። ተዘቅዝቄ ነው የምታየው። ላይክ አይ ዶንት ኖ ለምንድን ነው እንደዛ የምትሉኝ? ከላይም ስትጽፉ እያየው ነው። ደግሞ ምን አለች ደግሞ? ወይኔ እንትኗን እኮ ነው ወንበዴዎቿን ምን ብላ ተናገረኝ? አያችሁ አይደል? እዛም እኮ በጣም ሰውነት የሚያምር ሰውነት የነበረኝ እንዴ! በስመ አብ ወልድ መንፈስ ቅዱስ። ምን ነው ጉጭ ስሙን ቀይሮ እንጥልጥል ሆነ እንዴ ወገን? ጉጭዬ እንጥልጥሏን ቀይራ ስሟን ቀይራ እንጥልጥል ሆነች እንዴ? በሁለት እጆችሽ መሃል አይደል እንዴ ከደረትሽ መሃል አጋድመሽ ወደ ላይ ብድግ ስታደርጊ ያየ ነው። አይናችንንም እኮ ዘንድሮ መካድ ሆነ እኮ ሰው። እንዴት የኢንስታግራም ፊልተር ተጠቅመሽ ራሱ ዋና ቦታሽ ጭስ ማውጫ እስኪመስል ድረስ ስለ ደግሞ እሷን እኔ በጣም የሚገርመኝ
ይሄ ኖርማል ነው ያለ ነገር ነው። ኖርማል ያለ ነገር ከሆነማ ሴት እህቶችሽ ቴሌግራም ላይ ተፖሰተባቸው ሲባል እኔ እነ ጉቺ ምናምን ተሰብስበን እንደዚህ ላኩልኝ በቴሌግራም ላኩልኝ በኢንስታግራም ቤታዬ ላኪልኝ እያልሽ ስታጨናነቂን የነበረው አንቺ ነሽ። ማለት የነበረብሽ ግን ኖርማል ነው ህይወቴ ታሪክ ነው እያልሽ ቀጥይ። ኖርማል ከሆነማ ለምን ቴሌግራም እንደዛ ከፋፍቶ የተፖሰተባቸው ልጆች ስታይ ኢትስ ኦኬ ኖርማል ነው አላልሽ? አንድ ልጅ ስቴጅ ላይ ብትጨፍር አይደል እንዴ ባህላችንን ወጋችን ተረሳ ብላይ ስታብጂ የነበረው ባህላችን ወጋችን ተረሳ ብላ እኮ ስታብጂ የነበረው እኮ እሷ ናት እኮ። ለእሷ ኖርማል ነው ጋይስ፣ ኖርማል ነው ለእሷ ሲሆን ምንም ችግር የለውም። ለሌላ ሰው ግን ሲሆን ስታንጓጥጥ ነው የምትውለው። እኔ ነኝ አንቺ አለቃ፣ ማንም አይደለም። አርቲስቶቹ በደንብ የተሳለ አርቲስት አለ መሰለኝ። ከአንዱ አርቲስት በደንብ የተሳልሽው ስለትሽ ደርሷል። ፈጣሪ ድምፅሽን ሰምቶልሻል። እኔም ቤት ታልኳል። አይደክመኝ 8 ሰዓት ሙሉ ውሃ ሳልጠጣ 16 ሰዓት ጨምሬበት አወራለሁ። እኔ እንዳንቺ በአሽሙር አላወራም። ፊንገር ሾ በአሽሙር እንዳንቺ አላወራም። እኔ ፊት ለፊትሽ መጥቼ ነው የምጋፈጥሽ። ደግሞ አስረግጬ ነግሬሻለሁ። አላልኩም እግዚአብሔር ምስክሬ ነው ጋይስ። ኢንስታግራም ላይ ለቃለሁ። ውሸታምና ቀዳዳ ስለሆነ ባለፈው ብልጥ ሰው ሞኝ ሰው ከብልጥ ይማራል፣ ብልጥ ሰው ከሞኝ ይማራል። ከዚህ በፊት ወጣ ማሜን አስታርቄን ብለሻል ምናምን ብላ ስትዋሽ ስላየዋቴ እነ መቅደስ እርቁ ላይ እንደዛ ሲያደርጉ ሙሉ በሙሉ ሪከርድ አድርጌሻለሁ። ከሀዲ ስለሆንሽ እኔ እንደዚህ አይነት ነገር አልወድም ነበር። ግን ሰው ዛሬ ያላችሁት ሰዎች ነገ ይዋሻል። ዛሬ ዋሻ ነገ ግራ እስኪገባን ድረስ አየሽ። አንቺ በአሽሙር ነው የምትሄጂው። እግዚአብሔርን በጣም ውሸታም ክርስቶስ። እኔ መድኃኒዓለም በሚያውቀው የልጇን ፎቶ ላኩልኝ። ምን ያደርግልኛል? አንቺ እኔ ልጅሽን ፎቶ እምልከው ለምንድን ነው? ልጅሽን ቱርክ የምታመላልሻት? ለህዝቡ ይፋ ውጪ። እኔ የልጅሽ ፎቶ ምን ይሰራልኛል? ምን ይጠቅመኛል? የልጅሽን ፎቶ እንትን የሚለው አንደኛ ራሴን ነው ማዋርድበት። ደደብ አይደለም። ይህን ያህል አልወደቀም ጭንቅላቴ። በደንብ የሀበሻ ማህበረሰብ በደንብ አድርጌ አይምሮውን አውቀዋለሁ። ልጅ ወጥቼ ብሳደብ እንትን ትላለች። ስለ እኔ አባት ምን ታወራለች? የኔ አባት እኮ የታወቀ የደራ የኮራ ነው። በደንብ የሚታወቅ ነው። የእሱ አባት የት እንዳለ ይታወቃል። ዛሬ ኤርትራዊ ስትፈልግ ነገ ትግሬ የምታደርገው ስትፈልግ አማራ የምታደርገው። እስኪ እኔናስ የኔን አባት ስም ጻፉ ብላችሁ ጠንቀቃችሁ ታውቃላችሁ? እስከነ አያቴ ትጽፋላችሁ። የእሷን አባት ማን ያውቃል? የኔ አትሊስት እንኳን እኮ በፎቶ እኮ የሚታይ ነው እኮ። እግዚአብሔር ይስጣችሁ። ብዙዎቻችሁ አባትሽ ፌስቡክ ላይ ስንት ሰው ይረዳ ነው ብላችሁ የመሰከራችሁለት ናችሁ። ቢካዝ አባቴ በጣም የተከበረ ሰው ነው። እኔ ከሱ እንደዚህ በመውጣቴ ራሱ በጣም ነው ማዝነው። በጣም ሶሻል ሚዲያ ላይ ከቤታችን ፍጥጥ ብዬ ወጣሁት እኔ ነኝ። ያንቺ አባት እስኪ አባትሽ ይታወቅ። እስኪ አባትሽን እኔ እስኪ እናትሽ ትታይ። ማን ናቸው? የማን ዘር ነሽ? እኒሽ እስኪ እንደዛ በሉና ንገሩኝ። እኒሽ ምን የምታወራው ከብልግና ነገር አትወጣም እኮ። እኔ ቢያንስ እንኳን ሶሻል ሚዲያ ላይ ስመጣ ዋሽቼ አልመጣው። አንቺ እኮ ማለት ነው ከነማቲ ጋር እኮ ይሄ እኮ የመጀመሪያው እኮ አይደለም። በየማታው መሸታ ቤት ውስጥ እኮ ነው። ሁሌ እኮ ነው የምታደርገው። ስራዋ እኮ ነው ጋይስ። ቤተሰቤን ነክታ ይሁን የሞተቿን እናቷን ነው የሚሄድባት። እኔ በአባቴ ቀልድ አላውቅም። እሷ በእሷ ቤት አባቷን ስነካ ትበሳጫለች ነው አይደል የምትለው? በፍጹም ምን አይነት መልስ እንደምሰጣ ንገሩኝ። የማውቃችሁ ልጆች አባቴን ብቻ ነክታ ይሁን ዋጋ ነው የምሰጣት። ተናገሩ። የማውቃችሁ ልጆች ጻፉልኝ፣ በቴሌግራም ጻፉልኝ። አባቴን ነክታ ይሁን ምንድን ያለችው? እሺ ሩት ንገሩኝ ምን እንዳለች። አባቴን ብቻ ፊንገር ሾ ምን አለኝ? አቦ የተናገረችውን ንገሩኝ። ምንድን ነው የተናገረችው? ባሪዎቿን ስትቆጥር አይ ነው። ቆይ እሺ ሜሴጅ ገባልኝ። ቆይ እናንተ እኮ ስጠይቃችሁ እኮ አትመልሱም። እንበላችሁ እንደጋግማችሁ ንገረኝ። ምንድነው ምንድን ያለችው? ንገረኝ። ምንድን ያለችው? እኔ አንቺን ከሶሻል ሚዲያ እውነተኛ ማንነትሽን ካላወጣው እኔ እናት ያልወለደችኝ እኔ እውነትም ተወልጄ አይደለም። አንቺ ትክክለኛ ማንነትሽን ሰውን ሁሉ የጨዋ ቤተሰብ ጨዋ ያሳደኝ ምን አይነት ባለጌ ከአፍሽ የሚወጣውን ቃል
ኦኬ እሺ ማሪ ከአፍሽ የሚወጣው ቃል ምን አይነት ሰው እንደነበርሽ ቱርክ ምን እንደምትሰሪ ማንነትሽን ባህሪሽን እኔ ነኝ የማሳይሽ ቤታ ከአፍሽ እንድታወጪ ነው ማድረግሽ ከአፍሽ ማንነትሽን ቆይ አይ እዚህ ጋር አለ ቆይ ይጽፍልኛል ማቀው አንድ ልጅ አለ እዚህ ጋር ይጽፍልኛል አንድ አባቴን ነክተሽው ወይዘሮ አዎ ደግሞ እኮ ስሟን ቀይራ በትክክለኛ ስምሽ ራሱ ማትመጪ ላያ የባለጌ ልጅ ይኸውላችሁ ትክክለኛ ነገር ተናገሩ ትክክለኛ ነገር ተናገሩ በአባቴ ከመጣሽ በሞተችው እናቷን ሄድላት አልደራደርም በአባቴ አልደራደርም በሞተችው እናቷን ሄድላት በአባቴ ቀልድ አላቅም ኦኬ ቆሻሻ እሷ ይላችሁም እንዳለ ስሙኝ እንዳለ ማለት ነው አቅም ሲያንሳት ቤተሰብ ላይ ነው የምትደርሰው አቅም ሲያንሳት ህፃናቶች ነው የምትሳደበው አቅም ሲያንሳት ከሰው ጋር ነው የምታነካካችሁ ከሰው ጋር ነው የምታነካካችሁ ቤቲ እንዲህ ብላ ቤቲን ትናንትና ደውዬ አውርቼላታለሁ በጭራሽ በፍጹም አላልኩም ነው ያለችው እሷ አቅም ስለሌላት እንትና እንዲህ ብላ ቤቲ እንዲህ ብላ እንትና እንዲህ ብላ ማሜ እንዲህ ብላ በቃ አቅም ስለሌለሽ ብቻሽን መጋፈጥ ስለማትችይ ተናገሩ ይላችሁ እግዚአብሔርን ማጽፉልኝ ከሆነ ተውትኝ ስፒክ እንግሊሽ ነው አባቷ በመምህር ነው እውነቱን ተናገሩ ይሄ ነገር በጣም ስለማከረው እንገራችሁ እኔ ብላኝ እኔ ቢያንስ እንኳን እግዚአብሔር ይመስገን አባቴ በህይወት ነው የቆየልኝ በህይወት አለ እድሜና ጤና ይስጠው አሉ አይደል አንዳንዶቻቸው ይሄንን ተግባር ሳያዩ እናቶቻቸው በጊዜ ያረፉ እናቶቻቸው በጊዜ እኮ ነው ያረፉት ያንቺ እናት እኮ በጊዜ ነው ያረፈችው ይሄን ጉድሽን ይሄንን ቁፋሮሽን ሳታይ በቁምሽ ይሄንን ጉድሽን እናትሽ እኮ አንዘላዝላ ስላሳደገችሽ ነው እየወጣሽ የምትሳደግ እኔ የወንድ ልጅ ነኝ እናትሽ አንዘላዝላ ስላሳደገችሽ ነው እየወጣሽ አርቲስቶችን ምኖች የምትሳደቢው የኔ አባትን በምንም ታምር አደርሽበትም የኔ አባት የተመሰከረለን ነው ሂጂ ድሬዳዋ ምን የመሰለ አንቺ አባቴ የመጣሽው አባቷን ወዳለው ስለምትይ ነው እናትሽ ነው የምትወጪው ቲክቶክ ላይ እናትሽ እንዴት እንደማዝረጠርጠልሽ ያኔ ታይኛለሽ እናቴ ያልወለደችኝ ምን ኖ አባቴንማ ተናግራ በቀላል እንትን አለላትም አንዴ ቆይ በአባቴማ ከመጣሽ ከመቃብር ውስጥ ሁሉ ነው እናትሽን ይዤልሽ የምመጣው ከመቃብር ውስጥ ሁሉ ኦኬ እሺ ስሚ ማሬ ዳጊ አይጂ ላይ እንትን ተናግራለች በአባቴ ቀላል አቅም ከመቃብር ውስጥ ነው እናቷን ማውጣላት ሬሷ ከና አጽሟ እየመጣ እዚህ ነው ቅዠት ማስይዛት እኔ እኮ እዚህ ጓደኞቼን የጠራሁት እባክሽ ቤታ ከወረደ ሰው ጋር አትውረጂ እውነትሽን ነው እናቴ ቁፋሮና ልማት ፊንገር ሾ ቁፋሮና ልማት ደግሞ እኮ ኖርማል ነው እየቆፈሩ ኖርማል ነው ኧረ እሷ አታደርገውም አይባልም ጋይስ ታደርገዋለች ነርቩ እኮ ተነክቷል እኮ ከዛ ቪዲዮ ከተለቀቀባት ቦታ ነርቩ እኮ ተነክቷል ዮናስ ነው አባትሽ አለም ምድር እኮ ነው የሚያውቀው የኔ ጌታ ማያውቃለ እንዴ ትክክለኛ ስሜን ጻፉ ብላቸው ደርድሮ ይጽፋሉ ትክክለኛ አባቴን ስም ጻፉ ብላቸው እኔ ቤታ ነኝ ቆፍጣና ነኝ ፊቴን እያሳየው የተወለድኩበት ያደግኩበት ስሜን እየተናገርኩ የእሷ እናት የታለች እናቷን የሚያውቃለ ማንም የሚያውቅ የለም የእናቷን ስም የሚያውቅ የለ እናቷን የሚያውቅ የለ ማንም እኔ ግን ቢያንስ እንኳን አይታችኋል ቲክቶክ ላይ ራሱ ከትንሽ እስከ ትልቁ ምን አይነት አባት እንዳለኝ ተናግሯል እንዴት ራሱ ከሱ ወጣሽ እስኪባል ድረስ ማለት ነው ያንቺ አባትማ የት እንደደረሰ አይታወቅም የኔ አባትማ ጀግና የወለደው የጀግና አባት ጀግና ያሳደገኝ ስለሆነ እዛማ ቲክቶክ ላይማ ቁጭ አትይም ምንድነው ኢትዮጵያማ ቁጭ አትይም ብሎ አሜሪካን ድረስ እኔ ከፍሎ ያመጣኝ አባቴ ከፍሎ ያመጣኝ ዳላር አንቺን ልጅሽን እስክታድግ ድረስ ዓመተ ምሕረቱ ያደገችበት ዓመተ ምሕረት እስኪጠፋ ድረስ የልጅሽን ቀለብ ይሞላልሻል እኔ አሜሪካን የመጣውበት ገንዘብ ማለት ነው በህይወቴ ዘመን ራሱ አታገኙም አስረግጬ ስነግርሽ የኔ አባትማ ጀግና ስለሆነ እኮ ነው አሜሪካን ድረስ ልጆቹን ምኑን ሰብስቦ ያመጣው የኔ ልዩነታችን እሱ ነው
አባት አንድ ቀን እናቴ ሞታለች እናቴ አርፋለች ስለ አባትሽ አውርተሽ አታቂ። አባትሽ የት ነው ያሉት? ምክንያቱም በአባት ተበድለሽ ያደግሽ ስለሆንሽ ነው አባት የምትሳደቢው። በአባት ተበድለሽ ያደግሽ ሴት ነሽ። እኔ አላልኩም፣ ሁኔታሽ ይናገራል። እኔ አላልኩም፣ ሁኔታሽ ይናገራል። አዎ ጎዳና ነበረች በእርግጠኝነት። አሁን ቤተሰብ ደረጃ የሚያስደርስ አያችሁ አይደል? ትክክለኛ ማንነቷን እኔ ቤታዮ ነኝ ያወጣሁት። ለምን ምን ብላ ተናገረች? እኔ ቤተሰብ ላይ አልደርስም፣ ቤተሰብ ላይ አልደርስም። ባለጌ ናት ቤታ። ቤተሰብ ልጆች ስለምትናገር ነው ከእሷ ጋር ድሮ መሰዳደብ የማልፈልገው። እንዴ አንቺ አይደለሽ እንደ አንደኛ ልጆች ላይ የምትደርሽው? በደንብ አድርጌ እኔና አንቺ አንፋታም ነው የምልሽ። እንትናን ነው አይደለ? አንቺ አትፋታኝም ተጣብቃ ምትቀር ያልሽ ያቺ ፊሽካ ምትነፋዋል ከሷ በላይ ነው እንትን የምልሽ ምጣበቅብሽ። የተቃጠልሽው ከኋላሽ ከሶሻል ሚዲያ ላይ እንዴ ነው ከኋላሽ መጥቼ ስላንጫጫውት ነው ጨጓራሽ የተቃጠለው። ጨጓራ እኔ እኮ ሰጪ ነኝ ላንቺ ራሱ ቁጭ ብዬ ቤታ አትሞይልኝም እንዴ አትሞይልኝም እንዴ ቤታ ከኪዱ ጋር ጌም እየተጫወትሽ አትሞይልኝም እንዴ ቤታ ለሷ ብቻ ነው እንዴ ምሰጠው ብለሽ እጅሽን ዘርግተሽ ስትንሰፈሰፊ እኔ ቤታ ጊፍት መጥቼ ይረዳው እኔ ምናቋ ቤታ እኔ ጊፍት ስሰጥሽ የነበረው ገንዘቤ ፎጭ አድርጌ አውጥቼ ስሰጥሽ የነበረው እኔ ነው ስላለኝ ነው። አንድ ቀን 10,000 $60 በአሜሪካ $60 ጋይስ እንትን አድርጉ እሺ ላይክ አድርጉልኝ። በአሜሪካ $60 እንግዲህ እግዚአብሔር ያሳያችሁ። $60 ብታወጣ ጉድ እኮ ነው። ቃል ለምድር ቃል ለሰማይ ስሜ ካልተጠራለች በቃ። እኔ ደግሞ ቲክቶክ ላይ የረዳሁት ማህበረሰብ ቢወጣ ገንዘቡ ቀለብሽን ሙሉ በሙሉ ነው የሚችለው። ሙሉ በሙሉ ቀለብሽን ነው የሚችለው ሙሉ በሙሉ። እኛ ሀገር የሚመረተው ዳላር አንቺ ነሽ ሰውን እየተሳደብሽ የምትለቅሚበት። እኔ ቤታ አይደለሁ። ከዚህ በኋላ ይቅርታ አድርጉልኝ። በጣም ብዙ ነገር ልናገር እችላለሁ። የምትወዱ የምታከብሩኝ ሰዎች በእኔ እንዳትናደዱ። ብዙ ነገር ስለምናገር እንዳይደብራችሁ ዋጋዋን ሰጥቼ ለማስቀምጣት እንዴ ለካ ዩቲዩብ ላይ ቀላለሁ እናትዬ። እንደዚህ መጥቶ አፍን መካፈት ደግሞ ጥቁር በከለር ራሱ የሰውን ከለር ምን ያህል አንቋሻ። እኔ አንቺ እንደዚህ አልሳደብ። ይኸውና እኮ ምንም እኮ ማንም መምጣት የሚችለው አንቺ ብቻ መምጣት ዩቲዩብ ላይ የምትሽ መስሎሽ ነው አይደለ? አንቺ ብቻ ዩቲዩብን እንደተቆጣጠርሽ ራስሽን እንደ ቆንጆ ራስሽን በቃ ሰማይ ጥግ ድረስ የምታደርሽው። እኔ ምንም ይኸው ማንን ምን ፈርቼ አንቺ እኮ የገዛ እናትሽን እኮ አሁን እናትሽ ሞታ እንኳን መቃብር ውስጥ ገብታ እንኳን መቃብሯ ድረስ ሄደሽ እኮ እማታያት ሰው ነሽ። 24 ሰዓት ሙሉ ዩቲዩብ ላይ ተዘብዝፈሽ የምትይ የእናትሽ መቃብር ራሱ አቧራ የነፈሰበት ዝናብ የዘነበበትን ጠርገሽ እንኳን በትክክል ታውቂያለሽ እንዴ? የኔን አባት የምትናገሪው አንቺ የኔ አባት የምትናገር የእናትሽ መቃብር ጠርገሽ ታውቂያለሽ ወይ ነው የምልሽ። እኔ አባቴ በህይወት አለ እግዚአብሔርና እድሜና ጤና ይስጠው። አባቴ አሜሪካ አምጥቶኛል እሱም መጥቷል። አንቺ ጀርመን ለመግባት ብለሽ አይደል እንዴ ህይወትሽን ልትሰው የደረሽው? አልተዋትም። በእንጀራ እናት ያደገች አትሊስት እኔ የሆነ ቢያንስ እንኳን በእንጀራ እናት ባድግ ቢያንስ እናት የሚባል አንቺ እኮ እናት የለሽም። እንጀራ እናት ተይና እናት የለሽም። ልዩነታችን እሱ ነው። እናት የለሽም። አም ሶሪ ይሄንን ስልሽ ሶሪ የለሽም። የለም እንዲህ ስትወልጂ የሚያርስሽ የለም። በእንጀራ እናት ያደግሽ ብትይ እኔ ቢያንስ በእንጀራ እናት ባድግ ታረሰኛለች እንጀራ እናቴ። በእንጀራ እናት ያደግሽ እንዴ ታረሰኛለች። አንቺ እኮ የሚያርስሽ የለም የሚያርስሽ የለም። እንደ እናት እንኳን ከእናቴ ጋር ወይ እናትዬ ብለሽ ለበዓል የምትገዢላቸው እናቴን ኪ ዶሮ ልረድልሽ ቤት ልግባልሽ እንዲሉጣልሽ የምትዩ የለም። ፊንገሬ የለም። ቢያንስ ልዩነታችን እሱ ነው። በዓል ሲደርስ ቤተሰቦቼ ጋር እሄዳለሁ ወይ አባቴን እስኪ ልጠይቅ እህት ወንድሞቼን ቤተሰቦቼን ልጠይቅ ብዬ እንቀሳቀሳለሁ። አንቺ ግን ያንን እድል አልተሰጠሽም። በክፋትሽና በተንኮልሽ እናትሽን 7 ጉድጓድ ቆፍረሽ አስገብተሻታል። ተይ ቤታ የምትለውን ሄዳችሁ ስሙ። ለምንድን ነው ጋይስ የምትወው? ለምሮ የምትወው? አልተውም። ፊንገር ሾን አልተዋትም። አባቴን ስትሳደብ ተይ ማለት ነበረባቸው። አንቺ ዘልዛላ አባቴን ስለነካች እንጂ እኔ ቤተሰቧንም የመንካት እንትን የለኝም። እኔ ከኔ ጋር እንደጀመረች ከኔ ጋር ትጨርስ።
ቤተሰብ ላይ መድረስ፣ ሰውን ማነካካት፣ ሰው ላይ መሄድ። አንቺ ያማሻቸውን ሰዎች በስልክ ያማሽልኝን ሰዎች ብነካ ትጠፊያለሽ። እናት የሚሳደብ ደግሞ ባላግብተሽ እኔ የምትጥቁር በይው ጅንጅብል ይምሰል አክብሮኝ ነው። ጅንጅብሊው ምን ይሁን ልንገራችሁ። የእናት አፍቃሪዎች የእናት ወዳጆች የሆናችሁ ሰዎች ውጡ። ልባችሁ እንዳልሰብረው ፍቅሮች፣ ልባችሁን እንዳልሰብረው ቀስ ብላችሁ ውጡ። የአባት ደግሞ አፍቃሪና አባትን ደግሞ የምታከብሩ ሰዎች ካላችሁ ተቀመጡ። ምክንያቱም የኔ አባት እናንተ የኔን እናት ምንድነው የኔን አባት በዛ ልክ ስትሳደብ ኖ አባቷ ምን ያርጉሽ እሷ ላይ ሂጂ ማለት እሺ ነበር። አባቷ ምን ያድርጉሽ? ሪከርድ እኮ አሁን እኮ ይወጣላችኋል። አባቴን ስትሳደብ ማለት ነው። ኦኬ ያንቺ ሞሰድ ላይ ይውሰዳችኋል። ታዲያ ምን ችግር አለው? ከሞት የሚቀር የለም። ችግራችሁ አንዳንድ አበሾች የአንዳንድ አበሾችን ችግራችሁ ልንገራችሁ። አንቺ ተረገጪ፣ አንቺ ተሰደቢ፣ ቤተሰቦችሽ ይሰደቡ፣ ቁጭ ብለሽ አዳምጪ። ኧረ እባክህ ያንተ ስድብ እዚህ ኮመንት ላይ ይቀራል እንጂ እኔ ቤተሰቦቼን አሰድቤ ቁጭ ብዬ ማይሄ አይደለም እንዴ? ቁጭ ብላ አባቴን ስትሳደብ ዝም ብዬ ማያት መሰላት? እቺ ከርሳ እንደምትበላው መሰላት እንዴ? እስከ ህይወት ድረስ እንደምንሄድ ወቅ ምተውሽ እንዳይመስልሽ መተተኛ። እንዴ በቃ የምትናገረውን ቃል ራሱ ተመልከቱት ጋይስ። ከቁፋሮ ከጀመረ ጀምሮ ትክክል አይደለችም አይምሮዋ። እንደ መከራይ ቁፋሮ ከጀመረ ጀምሮ አይምሮዋ ትክክል አይደለም ጋይስ። አይምሮዋ ተበክሏል። አይምሮዋ ትክክል አይደለም። መቆፈር ከጀመረ ጀምሮ አይምሮዋ ትክክል አይደለም። የምታወራውን እኔም ባለጌ ትላለሽ። አሁን እንደዚህ ቁፍር አድርጉበት እርጩበት እንዲበሉበት እያለች እኮ የምትናገረው አንቺ ነሽ። ፊንገርሹ አንቺ ነሽ። ጤባ የሴት ጤባ የሴት ጤባ ራሷን አዎ እግዚአብሔርን ጋይስ ትክክላችሁ። ደንዝዛለች ብቻ አይምሮዋ በቃ ተወደ። ደግሞ ምናልሽ ቤታ ናት የፖስት ደግ አደረኩ እንኳን ፖስትኩብሽ እንዴ ላይቭ ላይ አገር ምድር ሳትፈሪ ወንዶቼ ባሎቼ እንዳዩኝ እያልሽ እየቆፈርሽ ያላፈር ሴትዮ እኔ ቤታ ከፖስትኩ ደግ አደረኩ ነው የምልሽ። ማን ይቆጣኛል? ላንቺ ነው ማሳመኛ ምልክልሽ። እኔ አልፖስትኩም እኔ ነኝ ብዬ ማሳመኛ ማንሽ? አንቺ ጤባ ማንሽ? ወይ ዘንድሮ እኔ እኮ እናንተ ደግሞ ስለ ምግቡ ነው የምታወሩብኝ። እኔ ምግብ መጨነቀኝ። ደግሞ ምን ትላለች ማለት ነው እንድትወደድ አለች። እኔ ቤታ እንድወደድ ማሮቼ ውዶቼ፣ በመጀመሪያ ደረጃ ማለት ነው እንደኔ እንዳውም ማለት ነው እግዚአብሔር የሚወደው እንደኔ የለም። ምክንያቱም በጣም ብዙ ጊዜ እንዳውም ሰው በብዛት እንዳይነሱብኝ የሚያደርገው መድኃኒዓለም ነው። ምክንያቱም እኔ እንዴት ነው ሽልጥጥር የሚባለው እንደዛ አልሆንም። ኮመንት ሳይ ይሳደባል የሆነ ነገር አለው። እናንተ እኮ ብልጥ ናችሁ እኮ ኮመንት ስታዩ እኮ ብሎክ ነው የምታደርጉት። ምክንያቱም ኮመንት አሳድበውን ሰው እንዳይጠላን እንዳይፖሰት ብላችሁ እኮ የምትሳቀቁ ሰዎች ናችሁ እኮ። እኔ እኮ አይደለም የሀገሬ ልጆች እስኪ የሀገሬ ልጆች እያልኩ እኮ የምመጣው እኔ ቤታ ነው። ለእናንተ ሲሆን ትክክል፣ ለቤታ ሲሆን ስህተት ምንድን ነው? ሰው ለምን ወደደሽ? ይሁላ ማበድ ጠዋትና ማታ ሰው ለምን ወደደሽ? ሰው ለምን ወደዳት? እንተ እንዴ ጨዋታዬ ነዋ። ቆፍሬላቸው ሳይሆን ተጫውቼ ነው። እኔ እኮ ቲክቶክ ላይ እኮ ያሁሉ ፎሎ ሳመጣ ያሁሉ ቅና ሳመጣ እኮ እየተነሳው ደረቴን ወንበዴዎቼን እያሳየው አይደለም። እየተነሳው ወንበዴዎቼን እያሳየው አይደለም። እየተነሳው እያገላበጥኩ ምናምን አይደለም። በጨዋታዬ ብቻ ያሁላ ሰብስቤ ፎሎ ሰብስቤ ፌመስ የሆንኩት በዛ ነው። አምቼ አይደለም። ይቅርታ አንዴ ጋይስ የሆነ ነገር ልብዬ አንዴ ጠብቁኝ። እና ደግሞ ሲቀጥል በመጀመሪያ ደረጃ ማለት ነው ሪከርድ ማላረግሽ መስሎሽ ነበር አይደለ? ስትቦተረፍ የነበረው the whole time አንድ የዋሸ ሰው 2-3 እንደሚዋሽ እኔ ነኝ። አማራን በጎጥ የከፋፈለች ያኔ ጎንደሬ ቤት ታየ እያልሽ እኮ ስታደንቅ የነበረው እኮ አንቺው ራስሽ ነሽ። ዛሬ ስንጣላ እስኪ ቆይ ይሄ ሴንሲቲቭ እንትን ነው ወሬ ነው እስኪ ላንሳውና በምን ላነካካት። አማራን በጎጥ የከፋፈለችው እሷ ናት። የኔ ጎንደሬ ጀግና ቤት ታየ እያልሽ ስታደንቅኝ የነበረው እኮ አንቺ ነሽ አንደኛዋ ከፋፋይ ማለት ነው። አንደኛዋ ከፋፋይ አንቺ ነበርሽ ማለት ነው። ፍረዱልኝ እስኪ ቤተሰብ።
እንደው ይሄን አቀናብራችሁ ፖስቱልኝ ከዚህ በፊት እኔ ቤታ በጎጥ ከከፋፈልኩኝ አንደኛዋ ለጎጥ እንድከፋፍል የረዳሽኝ አንቺ ነሻ ማለት ነው። ጎንደሬ ነሽ ቤታዬ ጎንደሬ ስትያል ነበር እንዴ? እራስሽ አይደለሽ እንዴ? እግዚአብሔር ምስክሬ ነው ጋይስ፣ ሪከርድ አድርጌታለሁ። በጣም ውሸታምና ከሃዲ ከመሆኗ የተነሳ ኢንስታግራም ላይ አፏን ስትቦተረፍ እኔ በጣም ብልጥ ሰው ነኝ። አንዴ ሰው ከዋሸኝ ሁለተኛ ስለምትዋሸኝ ስለምትደግሚኝ ይዤልሻለሁ። እኔ እኮ ቤታ ነኝ የጎጃም ዘፈን ያስከፈትኩሽኝ እኔ ጀግናዋ። አንድ ጊዜ የምታስታውሱ ከሆነ እቺ ጎጠኛ ጎንደሬ ጎንደሬ ትላለች ብላችሁ ስትነሱባት ምንድነው? እኔ ለምንድነው ቤታ እኔ እኮ ልዩነትን አላውቅም ዝም ብዬ ነው እንዲህ ነው ጎንደሬ ምድረ ጎንደሬ ጎንደሬ ስል ጎጃሞች እኮ ሰደቡኝ ስትል ኮመንትን የሰደበሽ ይኸው ቃል ለምድር ለሰማይ ኮመንትን የሰደበሽ ገብተሽ የጎጃም ዘፈን እየዘፈሽ አቃጢያቸው ነው ያልኩሽ እኔ ቤታ። እስኪ እንዳው በአማራ ዘንድ እንኳን ከተነሳ ስለ ጎጥ ጠዋት እና ማታ ጎንደር ጎንደር የምትለው እሷ ናት። በጎንደር የተጠለለችው እሷ ናት። እኔማ ለአማራነቴ ኮርቼ ተሰድቤበት ያለ ባህሪ ተጠልቼበት ቆሜ ለአማራ ተናግሬያለሁ። አንደኛ ለአማራ ሳረግ አንቺ ነሽ መተሽ ስትናገርኝ የነበረው። ለአማራማ ቆሜ ተናግሬለታለሁ። አንድ አማራ ረርተሽ ታውቂያለሽ? ጎንደርን የሄድሽበትን ረርተሽ ታውቂያለሽ? ጎንደር ስትሄጂ ተሸከሙሽ እንጂ ጎጃም ረርተሽ ታውቂያለሽ? እኔ ረዳውትን አሁን አንቺ በጎጥ ከፋፈልሽ የምትይውን ለወሎ ለቆምኩላቸው እርዳታ ረርተሽ ታውቂያለሽ? ለሸዋ እርዳታ ረርተሽ ታውቂያለሽ? አንድ ነገር እኔ እኮ ቤታ ጀግና ነኝ፣ የሴት ጀግና እንደሌላው ምር የሚባለው ንገሩኛ። ልደቴን አክብሬ እኮ ማለት ልደት እንግዲህ ለልደት የራሳችሁ ነው አይደል? ልደት ማለት የልደት ቀኔን ቁጭ ብዬ ሌላውን እርዳታ ተው ተቆጥሮ ማያልቅ እርዳታ ነው። ለልደቴ እንኳን ቁጭ ብዬ ያሰባሰብኳትን ገንዘብ ለህዝቤ የምሰጥ ነኝ። ካለ የምሰጥ ነኝ። እንዳንቺ ሳግበሰብስ አይደለም። ጎጠኛ እንኳን ብትይ ቢያንስ እንኳን ቆሜላቸው ረድቻቸው ወገኖቼ። ኖ ጋይስ እንዲህ ካልኩኝ አይታያችሁም ብዬ እኮ ለእናንተ እኮ ብዬ ነው። አይ መከራዬን አታብሉ። ለእናንተ ብዬ ነው ያልደከመኝ ወገቤ አልወለድኩ ምን አላረጥኩ ቀጥ ብሎ መቀመጥ በጎጥ ከፋፈልሽ ብትይ ምን ብትይ ቢያንስ እንኳን ሰው ባልነበረበት ሰዓት ሳላፍር አማራ ብዬ ወጥቼላቸው ነው የተናገር። አማራ ሰው እየተገደለ ሰው እየሞተ እኮ ወደ ምንድነው ባለ ጊዜዎቹ ጋር ነው ሰው የሚጠጋው። አላደረኩም እኔ። አንቺ ጤባ ግን ወተሽ ዳልቻ ደግሞ በጎጥ ከፋፈልሽ ትያለሽ። እኔ ቢያንስ እንኳን እኮ ጠላቶቼን እኮ ጠንቅቄ ማቅረኝ ከዳልቻ ጋር ምግብ እየበላሻል እንዴ? ዳልቻን እኔ አማራ ሆኖ እኔ እና እሷን የሚያወዳድር ካለ እግዚአብሔር ምስክሬ ነው አማራ አይደለም። ሲጀመር አማራ በእኔና ባንቺ መሀል ራሱ መግባት የለበትም። አማራ እኔና አንቺ መሀል መነሳት የለበትም። በግልን የተጣላ ነው አማራ እዚህ ውስጥ አይገባም። ስንት መከራና ስንት ነገር የሚከፍል ማህበረሰብ በእኔና ባንቺ አይገባም። እኔና አንቺ እንደ ግል ነው የተነካካ ነው፣ እንደ ግል ነው የተጣላ ነው። የአማራ ማህበረሰብ ግን የምታስገቢው አቅም ስላነሰሽ ነው። አቅም ስላነሰሽ ጎጥ ጎጥ ብለሽ አውቀሽ እንትን የምትይው በአማራ ነው እንዴ ጋይስ የተጣላ ነው አይደለም እኮ። እኔን ለመጣል እኔን ያዋረደሽ መስሏት ሰርጀሪ እንዲ ብላ በዛን የተነቋቆር ነው። በግላችን የተጣላ ነው። የአማራ ማህበረሰብ ምን ያርጋችሁ? የማይገባኝ ነገር በግል ስትጣሉ የአማራ ማህበረሰብ ላይ ሄዳችሁ የምትወሸቁት። ዛሬ ነው ጎጠኛ መሆኔን የታየሽ? ስንጣላ ነው ጎጠኛ መሆኔን የታየሽ? ስታደንቅኝ ያለበት ቤታ ጎንደሬ የሴት ጎንደሬ ጀግና እያልሽ አንቺ አልነበረሽ እንዴ ስታበረታቸው የነበረው? ዛሬ ስንጣላ ነው አማራ በጎጥ ከፈልሽ የምትይው? ያኔ በጎጥ የምከፍል ከሆነ ህፃናት ምሳደብ ከሆነ ቤታዬ ስትመቸኝ ጨዋታዋ በቃ ሰው ወዷታል እያልሽ ስታደንቅኝ የነበረው አንቺው ራስሽ ነሽ። ስንጣላ ጠብቀሽ ግን የአማራ ማህበረሰብ ምናምን የምትይው ምን ያርግሽ? የአማራ ማህበረሰብ እኔ በጎጥ ከከፋፈልኩትኝ እኔ የአማራ ማህበረሰብ ምሳደብ ከሆነ እስኪ አንቺ ቆመሽ አሳይ፣ እስኪ ረርተሽ አሳዩ። ሸዋ ላይ እርዳታ ያስፈልጋቸዋል። ሸዋ ላይ እርዳታ ያስፈልጋቸዋል። እኔ እንኳን በአቅሜ ተሳትፌያለሁ። እስኪ ሸዋ ላይ ቀጥ ብለሽ ቆመሽ እስኪ አንቺ እርጃቸው እስኪ። ያው አሁን እርዳታ እየተደረገ ነው፣ እርዳታ ያስፈልጋቸዋል። እስኪ እርጃቸውን አሳይ። እኔ ግን ባለኝ አቅም ቆሜ ተሳተፍኩ ነኝ። የድሮውን አይደለም ልሽ የዛሬውን ነው ማወራልሽ። ስለዚህ የአማራ ማህበረሰብ የምታስገባ ካላችሁ አማራን አውጪ፣ በግልሽ ተጋፈጪ በሏት። በግልሽ ቤታን ስደቢያት፣ በግልሽ ተጋፈጫት። እንዳለ እዚህ ካላችሁ የአማራ ልጆች ይሄ ፖለቲካ አይደለም። እኛ የምንጣላበት በግላችን ጠግበን በግላችን ነው። የሚሞትን ማህበረሰብ ሌሎችንም ብሔር ብሔረሰቦች እዚህ ውስጥ የምናስገባቸው አይደለም። በብሔር አይደለም የተጣላ ነው። ስታሽቃብጥልኝ የነበረው የኔ ጎንደር እያለች ስታሽቃብጥ የነበረው እሷ እንጂ እኔ አይደለሁም። እሷ እንጂ እኔ አይደለሁም።
ይሄንን ነው የምላችሁ። ስለዚህ አንዳችሁም እዚህ ጋር ትግሬ አይገባም፣ ኦሮሞ አይገባም፣ አማራ አይገባም፣ ጉራጌ አይገባም፣ ማንም ብሔር ብሔረሰብ አይገባም። በግላችን የተጣላ ነው፣ በግላችን እንጨርሳለን። ቱርክ ላይ ምን ስትሰሪ ነበር? ቱርክ ላይ ያንን ስቶሪ ላይ የለጠፍኩት ሰውዬ ምንሽ እንደሆነ ታውቂያለሽ። ለዛ ነው መተሽ ለመታረቅ ልጄን ኢንሳን ከዚህ በኋላ አልደርስባትም ብለሽ መልእክት የላክሽው። ቱርክ ላይ ያንን ወንድሜ እንኳን አላልሽም። ገንዘቡን በልተሽ ስትጫወችበት የነበረው ማለት ነው። የአንቺ ታሪክ እኮ ቱርክ ላይ አልቋል። የአንቺ ታሪክ ቱርክ ላይ ነው ያለቀው። ጋይዝ እግዚአብሔር ራሴን እያየሁ እየሳኩኝ ነው። በሲሪየስ ሳወራ ኮስተር ብዬ ማለት ነው። ወይ መከራ ጉድ እኮ ነው ጋይዝ። አዎ ቴንኪዩ። ስሙኝ፣ አንዳንዶቻችሁ በደንብ የምታውቁ ሰዎች አላችሁ። አይላሼ ሳይን ጸጉሬ ነው። ጸጉሬ እዚህ ላይ ስለሚመጣ አይላሼ ይመስላል። ጸጉሬ እዚህ ጋር እየመጣ ነው። ኦኬ አይላሼ ቢሆን ምንም ችግር የለውም። ኦኬ በፊልተርም ያለ ፊልተርም መግባት እንችላለን። አቅም አለን።